ይኸውልሽ አሁን ፍቅር ምንም አይነት ጭቅጭቅ አልፈልግም፣ ምንም አይነት ንትርክ አልፈልግም። ነገር ግን ከዚህ በኋላ በደረስኩበት ከጨረስኩ ነው በቃ ስነ ስርዓትሽን ጀነሽም አልፈልግም። ካንቺ ጋራ በምንም አይነት መንገድ አላወራሁም። ጨምደጄ ይኸውልሽ ልጣፈጥርሽ እችላለሁ። ገባ ይኸውልሽ ልጣፈጥርሽ እችላለሁ። ገባ ሩታ ስሎ እኮ አንቺ ንገሪና እኔ ደግሞ ማጣጣፈር ለምንሽ እንዴ ሲጣር ያኔ ድረስ ጨምደጄ ምን አፋን ትገፍታለሽ? መጀመሪያ ይዘ ምናምን ሩታ የሚያረጋት እንዴ አክብራ አይደል እንደ ጠራናትኛ እኮ ለምን ጠይቅሽ ትክክል መመለስ አለባት ነው መልስልሽ ምንድነው ጠይቅናለች አብርሃም ህይወታችን እኮ አንተን አይደል እንዴ አብርሃም ለሱ አይጠይቅሽም ሰማኛው ላችልም አንዴ የሪ ምንም ሸርጋ መመለስ ይችላል አረጋለገች መሆን የሚችለው አንተ ላይ ነው እኛ ላይ አይደለም አችልም እኛ ላይ አይደለም የምትመናቀረው የታውቃል ምን መልሻቸው ነው ነሳሽ እኔ ደግሞ መለስኩላቸው እናንተ በእኔ ስም እንኳን እንዲያርገውኝ ተዛትሉኝ ማለት ስደውሉልኝ የሆነ ነገር ስታደርጉልኝ ትዝም ብላችሁ ስለናንተ ማወራሱ አይደለሁም ለምጣ ነው እንጂ በነገሮች ላይ ሳንደርስብሽ ነው የደረስሽብኝ እሱ ስታወራ ምናልባት ቅም ነው አላቅም ቁም ነገር ከማያውቅ ሰው ጋር ነው ታዲያ አንተ እየተዝናና ያለኸው ቁም ነገር የለውም ቆይ ሄርሜላስ ላይ ሰው እንደዚህ መመነቃቀሩን ይፈርዳት መናቀር ግን እኔ ላይ ታስበው እሺ ችግር የለውም ጭራሽ እኮ ምን ይሁን ማን እንደሆንኩ በደንብ ታነሽ ማን ማረልሽ እኮ ሩታ ማናት ሚለው በደንብ ሪቫይዝ እንድታረግ አስታውሳት እሱ ለማለት አንዴ ማና አዳምጠኝ ሰማይ አብርሃም ፎቶ ስለማይነ ደረቅ መልሶ ልባል ቃሉ አረህላ ያንቺ ባይቱ ሰማኝ ተሰሚኛል ማድረግ ትችላለች ባይዛው ታንስም ገባው ይኩ ስለፈራች ተከትላት እኮ የመጣው ስለፈራች ታንስም ፍቅር ነው ለታችሁ ተምላስ ነው እንደሚታይ አድርገን እናገኛታለን ችግር የለውም ስላገኛቸው ምን እናገኝሽ ቦታ እናገኝሻለን ስለ ስርዓቷን ትይዛለች ቦታው ሄዳ የምታስወጣና ታማኝ ሰው ነው ስለኛ ማውራቷን ሄርሜላ እዚህ በኋላ በምንም አይነት ጉዳይ ስለ ፍቅር ልታወሩት የምትፈልጉት ነገር ካለ በምንም አይነት ምክንያት ስልክ አታነሳላችሁ እኔን ማውራት ትችላላችሁ እኔን ማግኘት ትችላላችሁ ስለምትፈነሳለህ አንደርስባትም ግጭት ምናምን የሚባሉት ነገሮች ስለሰማኛው ኖ ስማችንን ስላነስን ባታነሳ አንደርስባትም ልናገኛት የምንፈልግ አይነት ሴት አይደለችም አይ ካለች ግን ንገራት አስረግጠ እሺ እኮ አሁን እያልኩሽ ያለው አደቧን ትግዛ በቃ በሷ መንገድ የትኛውንም ነገር እኔን አግኙኝ እሷ ትድረስብን አንተን አንፈልግም ትቆጥልኝ ጋር መደወል ይችላል ነገር እንዳታወራ አድርገን ምከራት ከዛ በኋላ ከሷ ጋር የሚያስደዋውለንም ነገር የለም አትደርስብንም አንድረስባት አለቀ አብሽ ስማችንን እኮ አለባት ድርብ ምላስ ያወጣችሁ ለዛ እና ሩታ ማለት ነው ተስማምተው ሁለት ባንዲ እየመሩ ነበር ትዳራቸውንና ሄርሜላው ሽማ ሩታ ሚስት ሆነው ተስማምተው ነበር ሲኖሩ የነበረው እኛ ሲያሰድቡን ሲያስረግጡን ሰዎችን በቃ የማይመለከተንን እየተሳደብን የነበረው ለካ እነሱ በውስጥ አብረው እየኖሩ እየበሉ እየጠጡ ተስማምተው አንቺው ሽማ ሆኒ እኔ ሚስት ልሆን ብላ ዛሬ ፍቅር ሶስተኛ ሴት ስመጣባቸው እንዴት እንዳንጨረጨራቸው ስማቸውን አልጠራች በሚዲያ ምን አላለች ኦዲየንስ እንዴት ብሎ የሚፈርደው ስለ ፍቅር ስለ ሰው አላወራችም እኮ እኔ እሳቸው እኔ ምንም ውስጥ አልገባሁም እኔ የመጣሁት ተጨቃጭቀውም ምንም ብለውም ላጤ ሰው ነው ያገኘሁት እኔ ጋር የሚያዳርሳቸው ነገር የለም ነው ያለችው በውስጥ እንደዚህ ብለሻል እንዲህ አድርገሻል የሴት ማንነት የሌለው ወሬ ማለት ነው የወሬ ቲፎዞ ሩታዬ ትዳሯን ያጣችው ድሮም በሰው ወሬ ነው አሁንም የሰው ወሬ ይዘሽ ወደ ሚዲያ ከመጣሽ ራስሽን ነው የምታጭው እኔ ሩታ በመወድሽ ልክ በማከብርሽ ልክ ዝቅ ነው ማደርግሽ በእውነት ነው የምልሽ አንቺ የሚያዋጣሽ ሄርሜላን ካራቅሽ አሁንም ለኦዲየንስም ለኛ ምንም አትመጥኝንም ሄርሜላ ጋር ጓደኛ መሆን ማለት በቢላዋ ምንድን ማረድ ነው የሰው ልጅ እንዴት ነው ትዳሩን ያፈረሰ ሴት በትዳሯ ላይ የገባች ሴት አንቺ ጨቅጫቃ አንቺ ምን እያለች ስም የሰጠቻት ሴት ዛሬ ላይ ተስማምተው ባንድ ሆነው ፍቅርን ለመኮነን መጡ ይሄ ምንድነው ድራማ ነው እናውቃለን ድራማው ደግሞ ያስጠላ የደበረ ሁለት ሆነው እነሱ ተስማምተው አብርሽን ሲጠቀሙ የነበሩ ሴቶች ዛሬ ሶስተኛ ሲመጣባቸው ምን አሳበዳቸው ሴት ከሆኑና ጀግና ከሆኑና ለራሳቸው ማንነት ካላቸው አብርሽን ስልካቸውን ዘግተው መጥፋት በራሳቸው ቻናል ራሳቸው መልቀቅ ከማንም ቻናል እየሄዱ አለማሽቃበጥ ሴት ለእንደዛ ነው ማቀው ነው እነዚህ ግን ማንነታቸው ጠፋባቸው ሄርሜላና ሩታ በጣም ወረዱ በእውነት ነው የምላቸው ምን ታርጋቸው ፍቅር እኮ ተፈልጋ ነው የመጣችው ፍቅር ፈልጓት አብርሽ በሚዲያ ላይ እንኳን ፈቅራለሁ አላለችም አፍቅሯት የልጅ ነፍት ማንነቴ ብሎ ያመጣት እንዴት ብለን እንስደባት ፍቅር እኮ ምንም ያለችው ነገር የለም አብርሽ ሲያቀታቸው ማንን ተቀጣለህ ብለው ሚስቴን አላሉ አስጠሉና አሁን እሱነት ቪዲዮውን አግማሙት ስለምን ናፍቆት ነው ምንም ምክንያት የለም
እንዴ ሰው ሊያናግርሽ ከፈለገ ግዴታ እኮ ሰው መቀጠል አለብሽ ብዬ አላስብም። እዚህ በራስሽ መፍታት ያለብሽን ነገር በራስሽ መፍታት አለብሽ። ፍቅር ሬዲ ተዋውቀናል። አብርሃም እዚህ ጋር መኖሩ አግባብ ነው ብዬ አላስብም። እኛ እሱን ብንፈልገው እሱ ጋር እንደውለታል። አንተ ተከትለ መምጣቱ ተገቢ ነው? ተገቢ አይደለም አብርሽ፣ ተገቢ አይደለም። በኋላ ከኔ ጋር ነው የምትንቀሳቀሰው፣ የምትወጣው፣ የምትገባው። ይሄንን ማመን መቻል አለብሽ። አሁን የጠራችኋት ለምንድን ነው? ምክንያቱም ነገር ኦኬ ፍቅር የራሷ ጉዳይ ነው። ሁለታችን ጋር ነው ስላልሆነ ጉዳይ በምን ዙሪያ ነው? እሺ ገባ አብርሽ ደግሞ እችላለሁ ወይ ማንችልበትን አብረን ነው የምንሆነው። ትክክለኛ መልስ ነው ብዬ አላስብም። ኦር የምታድሩትም አብራችሁ ነው። ምን አይነት ወሬ ነው እያወራህ ያለው? ለማወቅ የምፈልጊው ነገር ካለ በግልጽ መጠየቅ ትችላለሽ። ስለኔና ዙሪያ ኮልደና ወራት የፈለግነው እሷን ነው እያልኩ ነው እኮ አብርሃም። እዚህ ጋር አንተ አታስፈልግ። ብቻዋን ነው ሰው ልጅ ብቻዋን ነው ማውራት የምፈልገው። እንትን የሚል ነገር የለም። ግን ደግሞ ሰው እኮ ምንም አናረግሽም አይደል እንዴ? እኮ የሚል ነገር እኛ አላወጣንም እኮ። ግን ደግሞ ልታወሪያት የምትፈልጊውን ነገር እኔ ባለሁበት ማውራት ትችላለሽ ነው እያልኩሽ ያለው። እሱም ቢርቅም መናገር አይቀርም። ብቀውም ነገር የለም እኮ ማስደብቂ ነው ገባሽ? እኛ ምን እናረግሻለን? ሴቶች ናት። በራስሽ ኮንፊደንስ ይኖርሽ ምናምን እንደዚህ ስላልሆንኩ በእነሱ መታሰቢያ ላይገርመኝ ይችላል። ግን ደግሞ እስቲ ምንድን ነው እንስማው። ፍላጎትሽ ምንድን ነው? ብቻሽን መምጣት ይችል ነበር በማስኬዴ በዚህ ንግግር ልይዞ ደረስና ከአንተ ቀጠረ የሚቅር ቀጥልብን እንዳሀሳብ የትም ቦታ አታውቂኝም። የትም ቦታ እኔም አላውቅሽም፣ አታውቂኝም። ሰው ስለማታውቂው ሰው በየቦታው እየሄድሽ የምታስወሪው ነገር አግባብ ነው? አንቺ ህይወቴን ከአብርሃም ጋር እየኖርሽ ከሆነ አልደረስንብሽም አይደል እንዴ? ስለኔም ሆነ ስለ ሩታ እየሄድሽ በየቦታው ኮራ ብለሽ የምታወሪበት ነገር ምንም የለም። አልመጣንብሽም፣ አልደረስንብሽም። አንቺ ነሽ አይደል እንዴ መጣሽብን? አንቺ ነሽ ወደኛ ህይወት የደረስሽው አይደል እንዴ? አታነብንቢ፣ ቀስ ብለሽ አውሪ። ምንም እየገባኝ ነው። ደረስኩብሽ ስለማላውቅሽ። እሺ አዳምጪኝ። አዎ እየገባኝ ነገር ማለት ነው። እሺ እየገባሽ እንዴት ያልገባሽ? አንተዋወቅም። እኔ መች ደረስኩባችሁ? አታውቂኝም፣ አላውቅሽም እኮ ስለማታውቂ ደረስኩባችሁ እኮ በየደረስሽብንም መንገድ ነገር እሺ። መጥፎ ነገር አውርቼ በሰው ሰምተሽ ታውቂያለሽ? አታውቂም አይደለ? ስለአንቺ መጥፎ ነገር አውርቼ አውቃለሁ? አላውቅም። ሳወራ አይተሽኝ ታውቂያለሽ ስልሽ አላውቅም ሳይሆን አታውቂም። የኔና የሩታን ስም እያነሳሽ የምታወሪያቸው መጥፎ ነገሮች አግባብ ናቸው? የራስሽ ህይወት የለሽም? እናንተ አሁን እኔ እንደ ስራ ይሄ ስለእናንተ ማነሳ ነው የሚመስላችሁ? አልደረስንም ስላነሳሽና ምንም ጭምር ነው በእርግጠኝነት መተልና ባይዘው እናንተ ጭቅጭቅ ስላለባችሁ ነው እንጂ አሁን ለምሳሌ ድንገት መጥቼ ሩታ ሄርሜላ ስለኔ የምታወሩትን አቁሙ ማለት አያቅተኝም። እናውቃለን። ሲቀጥል ደግሞ ልናወራም አንፈልግም አንችልም ነው። ሰማይጣው ነው የምተማመነው። ማሪ የምትጨቃጨቁበት ወይ የሚያሳምነኝ ሌላ ዳጎስ ያለ ምክንያት ብታመጡ በእውነት ለዚህ ነው ይሄደሱ ሲምጣ ብቻሽን ፈራሽ ራምትት ለዚህ ንግግር ነው በመድኃኒዓለም ይኸውልሽ ስለ ህይወት ላይ በትክክል አብርሃም ነው እያወራን ያለ ነው። አብርሃም ጋር መጣሽ ሶ ከአብርሃም ጋር ያለሽን ነገር መጨረስ ትችያለሽ። ከኛ ጋር በየቦታው እየሄድሽ እንደዚህ እነሱ ይለምኑታል። እኔን እኮ ነው የሚፈልገኝ የሆነ ነገር እንደ ይሄ በጣም ሰላማዊ ወሬ ነው። ያለርኩ ቪዲዮ ላይ ትችያለሽ ማየት ትችያለሽ። ሌላችሁ ነገር ነው እያወራች ያላችሁ። እሺ ጥያቄ መልስ ነው እየመለስኩላችሁ ያለው። ይዘሽ እንድታወሪኝ ይፈልጋለሁ። ገባሽ? አሁን እኛ የምታወሩት ነገር የረባ ነገር አንድ ሰው በእኛ ስላንቺ ምንም ያወራነው ነገር የለም። ነገር ግን በየቦታው እየሄድሽ ስማችንን የምታጠፊው ነገር እንድታቆሚ እንፈልጋለን ነው እያልኩሽ ያለሁት። ያልጀመርኩት ነገር ላቆም አልችልም። እኛ ህይወት ሄርሜላና ሩታ ተስማምተው እየኖሩ ነበረ። አትሊስት ሁለት ባንድ እየኖሩ ነበር። አብርሽ ደግሞ አልጣፈጠኝም ሶስተኛ ሴት ፈልጋለሁ ብሎ ሄደ። ከዛ ባለፈ ደግሞ ምንም የምንተዋወቅ ሰዎች አይደለንም። በየቦታው እየሄድሽ የምታወሪውን ነገር አሁን ሚዲያና ካሜራ ተኝ ቤታችን ሰፊ ነው ብላለች እናቴ። የባሰባት የደኮሩት ሀብቴ እንግዲህ ወይ የውሽማ ባል ይሁን የሩታ ባል ይሁን አላቅም። ለምን እንደሚከራከሩ አላቅም። ፍቅርን ደግሞ ለምን እንደዚህ እንደሚያደርጉ አናቅም። እሱ አልፈልጋችሁም ውጡ ተህይወት ያላቸው። አሁን ፍቅር በስልክ እንደዚህ ብለሽ ነበር ለሰው ሰምተናል ምናምን። የሴት ማንነት ይሄ በቃ የረከሰ ማንነት ማለት ይሄ ነው። በእውነት ነው የምላችሁ። እኔ አከሌ እንዲህ ብሎኛል የሚባል ነገር ደግሞ እንዴት እንደምጠላ። ሩታዬ እስካሁን ድረስ ትዳሯን ለማጣት የፈለገችው እያስመሰሉ ህይወቷ ገብተው ይሄን ብሏል፣ ይሄን አርጓል፣ ይሄን እንዲህ ብሏል እያሉ ህይወቷን አበላሽታለች። ደግሞ አሁን ፍቅር ይሄን ምን ስማችንን ጠራሽ? በሚዲያ እንኳን ስማቸውን ጠርታ አታውቅም። በእውነት ነው የምላችሁ ስማቸውን ጠርታ አታውቅም። ፍቅር ተመጣይ ጀምሮ ፍቅር ደግሞ ፈልጋ አልመጣችም። ፈልጓት ነው የመጣው። እንደነሱ አፈቅርሃለሁ፣ ወድሃለሁ፣ ከጎን ሆናለሁ ብላ እንኳን አላሽቃበጠችም። በእውነት ነው የምላችሁ ሀቅን ሀቅ ነው ብላችሁ ኮሜንት ጻፉ። እነሱ ናቸው እያለቀሱ ፍቅር ተቀበለን በግድ ወንድ ያልቆ ሰደቃው የተበላ ይመስል ፍቅርህን ተቀበለን እንወድሃለን። ማናጢ ወለት እንዴት ተናደርኩኝ። ወደው አይደለም ቶክቶክ ላይ ሲረግጧት ያመሹት ትናንትና ዛሬ ሌላ ትናንትና ሌላ። በእውነት ነው የምላችሁ በጣም የምታስጠራ ሩታዬ የድሮ ማንነቷ ነው የሚያዋጣት። ማታ ደህና ደስ ያለ ቪዲዮ አይቼ ዛሬ መታ ደግሞ ፍቅርን ማነቅ
ፍቅር ምን ታርጋቸው? ፈልጓት እኮ ነው እወድሻለሁ፣ አፈቅርሻለሁ፣ አንቺ ትሆንኛለሽ፣ የድሮ ማንነትሽን እፈልገዋለሁ ብሎ የሄደው እኮ እሱ ነው። በሚዲያ ላይ እኮ ነጎን ልሁን እንኳ ብላ አልመጣችም። በደንብ አሳምነዋት ነው በውስጥ ሚዲያ ላይ ያመጣት የቻለው ማለት ነው። በእውነት በጣም የሚያስጠሉ በጣም የሚደብሩ ሴቶች ማለት ሩታና ሄርሜላ በጣም የሚያስጠላ አስተሳሰብ ያላቸው እንደዚህ ብለው ነበር የሚባል ነገር አያስጠላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ መጥቻለሁኝ። መቼም ያብርሽና ሩታ ነገር አልወጣ ከነሱ በጣም የሚያስጠላ ማንነት ያላቸው በጣም የወረዱ ሴቶች ሩታና ሄርሜላ በጣም ወረዱብኝ። በጣም ፍቅር ምን ታርጋቸው? ባላቸው ሲያሸንፋቸው የጋራ መኖር አስጠላው። ሁለት በአንድ መኖር አስጠላው አብርሽ። አሁን እኮ አየን እኮ ግልጽ ነው። ሄርሜላ ውሽማ ናት፣ ሩታ ሚስት ናት። ወደው ፈቅደው ሲኖሩ ነበረ። ዛሬ ላይ ግን ሁለታቸውንም አልፈልጋችሁም፣ በቃ እናንተ ለትዳር አትሆኑም፣ ታላላቆች ናችሁ፣ የምፈልገው ህፃን ልጅ ማንኮላኮል ነው፣ እንደገና እኔ ላጤ ሆኜ መኖር ከህፃን ልጅ ጋር ነው የምፈልገው ብሎ ሌላ ሴት መርጦ የመጀመሪያ ፍቅሬ ብሎ መጣ። ይሄን ሰውዬ ትቶ ወደ ህይወታቸው መቀየር ነው ያለባቸው። እንደገና ፍቅርን እንዲህ ብለሽን ነበረ፣ ለሰው ሰምተናል፣ ከሰው ሰምተናል ምናምን። የወረደ ማንነት ማለት ይሄ ነው። እኔ አልወድም እንደ አይነት ማንነት። እኔ ጓደኛም ቢሆን አከለ እኮ እንዲህ ብሎኛል የሚለኝ ሰው ካለ በጣም ነው የምጠራው፣ በጣም ነው ያን ሰው መራቅ የምፈልገው። በእውነት ነው የምላችሁ። ዛሬ ሩታ ማንነቷ ያልሆነ ሄርሜላ ማንነት አላቅም። ስለምን ብዙ ቪዲዮዋን ስለማልከታተል ዛሬ ግን ሩታዬ ሆና ነው ግን ከህይወቱ መውጣት ያቃታት ለምንድን ነው? የልጇ አባት ነው አክብራ ምንም ብላ ወልዳለታለች። ዛሬ ላይ ግን የሷ ማንነት አልገባውም። ርቃ ብታሳየው ምን ችግር አለ? ከህይወቱ ብትወጣ። አሁን ላይ እኮ ወደ ፍቅር ሁሉም እንዲገለበጥ ነው እያደረገች ያለችው። ሁሉም ኦዲየንስ በቃ ሩታን እየጠላ ነው። ሄርሜላ ድሮም የሚወዳት የለም አብርሽ ጋር ስለነበረች እንጂ ማንም ዞር ብሎ የሷን ዩቲዩብ የሚያይ የለም። ለምን ዛሬ እኮ ያየ ነው ሄርሜላና ሩታ ተስማምተው አንድ በአንድ ለሁለት እየኖሩ ነበረ ማለት ነው። ዛሬ ፍቅር ስመጣ ግን ሶስተኛ ሴት አንፈልግም ብለው ተስማምተው መጡ። ይሄ ነው በቃ ዛሬ የተሰራው። ፍቅር ደግሞ ጨርጫራ ናት። አንጨረጨረቻቸው ለባንድ ነገር ጨቅጨቅ አይሰለቻቸውም። ጭቅጭቅ አለቻቸው። እኛስ ጭቅጭቅ አንፈልግም፣ ሰላማዊ ኑሮ ነው መኖር የምንፈልገው አለች እኮ። በእውነት በጣም ነው የሚያስጠላው፣ በጣም ነው የሚደብረው። የዛሬው ቪዲዮ በጣም የሚያስጠላ አብርሽ በቃ ግራ ገባው። አሁንማ በእውነት ግራ ገባው። ምን ያርግ እንግዲህ ብቻ በጣም ነው የሚያስጠላው። ላይክ ሰብስክራይብ ያደረጋችሁ ቪዲዮአችንን እስከ መጨረሻው ሁሉን ወዳችኋለሁ። በአጭር ቪዲዮ ነው የመጣሁት። እኔ በጣም ነው በቃ ሩታን እኔ እዚህ ቦታ የምጠብቃት ሴት አይደለችም። እንደ ማንኛውም ሰው ትልቅ ቦታ ነው የምጠብቃትና እንሷ ግን በቃ ከሄርሜላ ጋር እኩል ሆና ዛሬ ሄርሜላ ምን ትስር ሰማት? ኋላ የመጣ አይናዋጣ የሌባ አይነ ዳረቅ ልባው ልቅ። ሌባ ማለት እኮ ሄርሜላ ናት። የሰው ባል ሰርቃ ስታጃጅል የነበረች ሩታን እንደፈለገች ስታደርግ የነበረው ግን ውሸት ነው። አየሁት። አሁን ላይ እኮ ተስማምተው ነው ያን ሁሉ